ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገሬ ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ሰኞ ሐምሌ 27 2018 በኢትዮጵያ ዘመን አቆጣጠር ኦገስት 3 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ለማሳሰብ ነው እንደምታደርጉት አውቃለሁ። ኤኒዌይስ ዝግጅቱን ላይክ አድርጉ፣ ሸር አድርጉ ለወዳጅ ቤተሰቦቻችሁ። አንድ የውይይት መነሻ ሆኖ ያገለግላል። ሀሳብ አስተያየት ስጡ። ቢስተካከል፣ ቢጨመር፣ ቢቀነስ መረጃው ትክክል ነው፣ መረጃው ትክክል አይደለም፣ በጋራ እንመማርበታለን። መረጃ ልክ ከወዳጅ ከቤተሰቦቼ ከተለያየ መረጃ ምንጮች ሰብስቤ እሱን እንደገና ቬሪፋይ አድርጌ አጣርቼ ራሴ ምልከታ ጨምሬ ነው ወደ እናንተ ማድረሰው እና ቢጨመር ቢቀነስ የምትሉትን በወሳኝነት የመረጃ ክፍተት ካለም ወይ መታየት ያለባቸው ሌሎች ተጨማሪ መዳሰስ ያለባቸው ጉዳዮች ካሉ እነዛን በተመለከተ ሀሳብ አስተያየት ስጡ። የጋት ሚዲያ ሜምበር ሁኑ። ወርሃዊ ትንሽ ሳንቲም ከፍላችሁ ጋት ሚዲያን ደግፉ። በሱፐርቻት በሱፐርታንክስ እየገዛችሁ ስለምትደግፉ ከምንም በላይ ግን አብራችሁኝ ሆናችሁ ጋት ሚዲያን እንደ አማራጭ ሚዲያ ቆጥራችሁ ስለምትከታተሉኝ እጅግ የከበረ ምስጋና ይድረሳችሁ። የመጀመሪያው እንኳን አድረሳችሁ ማለት ትፈልጋለሁ። ዛሬ የመጨረሻው የሐምሌ የመጨረሻው ሰኞ ነው። ሐምሌ 27 በአንድ ጀንበር 800 ሚሊዮን ችግኞች። እነዚህ ችግኞች ለምግብ የሚያገለግሉ ናቸው። የአፈር መሸርሸርን የአፈር መከላትን ይከላከላሉ። የበረሃማነትን መስፋፋት ለመከላከል ከፍተኛ ጠቀሜታ አላቸው። ለነገ ኢንዱስትሪዎች ደግሞ ለምሳሌ ዋንዛዎች አሉ። የተለያዩ የጣውላ ምርት የሚሆኑ ዛፎች፣ ጽዶች ጨምሮ እየተተከሉ ነው ያሉት። እኔ በተከልኩበት ለምሳሌ የሀገር በቀል ይበዛሉ እና ዛሬ በጠዋቱ እኔ 3 ችግኝ ተክያለሁኝ። ሁሉ ነገር የተዘጋጀ ነው። በነገራችን ላይ ጉድጓዱ ተቆፍረዋል። ጉድጓዱ አጠገብ ችግኞች ተቀምጠዋል። ከዛ እናንተ የሚጠበቅባችሁ ያችን ፕላስቲኳን ላጣርጋችሁ መትከል፣ አፈር መመለስ። 3 ተክያለሁኝ በርብርብ። እኔ ከዛ በላይ እንደሚተከል እዛው ላይቭ ሪል ዳታ የሚወስዱ ሰዎች አሉ። አገር ውስጥ ያላችሁ እስከ ምሽት 2 ሰዓት ድረስ በአካባቢያችሁ ሄዳችሁ እንድትተክሉ፣ ከሀገር ውጭ ያላችሁ ደግሞ ለትውልድ ነው። በነገራችን ላይ ተስፋ እንትከል ነው እና በውጭ ያላችሁ ደግሞ ዘመድ ወዳጅ ቤተሰቦቻችሁን ደውላችሁ በእኔ ስም 1 ችግኝ ትከል፣ 2 ችግኝ ትከል እንድትሉ፣ ይሄ እጅግ በጣም ወሳኝነት ያለው የዚህ ታሪክ ተጋሪ መሆንም በጣም 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 የሚያኮራ ነው። እኔ ውስጤ እንዴት እንደተሰማኝ ደስታ ልነግራቸው አልችልም። ኦፍኮርስ ተከታታይ ለ5 ዓመት ተሳትፍ ያለው ዘንድሮ ያለው ደግሞ በጣም ደስ የሚል ነው። ርብርብ አለው። በቃ ርብርብ አለው። አሁን እኔ 3 ተክዬ ሌላውም ልክ መሯሯጥ አለው እና በጣም በጣም ደስ የሚል ነው። በዚህ ተሳተፉ። ያው እኔ ያየሁት እንግዲህ ምናልባት ከዛ በላይም ሊሳካ ይችላል። ዳታዎችን ምሽት በጋት ዕለታዊ ወደ እናንተ ማድረሳችሁ ይሆናል። እሱን ካልኩኝ በኋላ በሌላ መልኩ ደግሞ አገር፣ መንግስት፣ ህዝብ ለመጪው ትውልድ ተስፋን እንትከል ብሎ ሲረባረብ የለም አሁን ያለውን ትውልድ በጦርነት መጨረስ አለብን፣ አሁን ያለው ትውልድ የሚወልደው የሚራባው የሚያመርተው አምራችሁ ኃይል ወጣቱን በጦርነት መማገድ አለብን። የአምራች ኃይል ደግሞ በጦርነት ውስጥ ከተማገደ ቀጣይ ትውልድ እንዲቀጥል አይፈለግም ማለት ነው። ይህን የሚፈልጉ የግብፅ፣ የሱዳን ዝሮ ሱዳን እንኳ በራሱም አደጋ ውስጥ የገባ ነው። ዝሮ የግብፅ የፈርዖን ተለላኪዎች ጦርነት እየሰበቁ ነው። ዛሬ 3ኛ መግለጫ አውጥተዋል። ትራውማታይዝድ ሆነዋል። በነገራችን ላይ በጣም ነው የደነገጡት። ከፍተኛ ድንጋጤ ውስጥ ገብተዋል። በዛ ምክንያት መግለጫ እያወጡ ነው። ዛሬ 3ኛ እንግዲህ ከትናንት በስቲያ ነው ሸረሪና ላይ እጅግ ታምራዊ የሆነ እኔ በጦርነት ታሪክ በጣም 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 ከፍተኛ የሆነ ድንጋጤ
ከፍተኛ ሰብአዊ ኪሳራ፣ ከፍተኛ የሆነ ደግሞ የጦር መሳሪያ ኪሳራ አጋጥሟቸዋል። እንትን ቤሞች፣ የተቃጠሉ ታንኮቻቸው፣ ሮኬቶች፣ እሱም ብቻ አይደለም። የጥይት መጋዘን ከፍተኛ የሆነ 3 የጥይት መጋዘን በቁጥጥር ውስጥ ውሏል። ለምንድን ነው በሸረሪና አቅጣጫ ጦርነት ከፍተው የነበረው የሚለውን በደንብ ስትመረምሩት ነው። 3 መግለጫ በዛው በ25 ከትናንት ወስቲያ ሸረሪና ላይ ትንኮሳ ከፍተው ባጸፋ ምላሽ ሲደመሰሱ፣ ትናንት በ26 ዛሬ በ27 ሆፕፉሊ ነገም በተከታታይ መግለጫ ያወጣሉ። ትራውማታይዝድ ሆነዋል እና በሸረሪና ግንባር ወይንም በኢትዮጵያና በሱዳን ድንበር ጦርነት ሲከፍቱ ታሳቢ ያደረጓቸው 5-6 ነጥቦች አሉ። የመጀመሪያው የሱዳን ኮሪደርን ከተቆጣጠር ወይንም የወልቃይት ጠገዴ ሰቲት ሁመራ ምዕራብ ትግራይን በቁጥጥር ውስጥ ካዋል የሻዕቢያ ጁኒየር ፓርትነር መሆናችን ያበቃል የሚል ካልኩሌሽን ይዘው ነው። በውስጥ ነው ማለት ለሁለት የተከፈለ አለ። ሻዕቢያ ጋር ሂዶ የገበራል ሙሉ ለሙሉ ሻዕቢያ ህይወትም መንገድ ነው፣ በቃ የምንጠፋው ምንድነው በሻዕቢያ ነው ብሎ ያምናል። ሌሎች ደግሞ ኖ ሻዕቢያ የሚታመን አይደለም፣ የራሳችንን ታንኮች፣ መድፎች ለጥገና ብለን የሰጠነውን ሊሰጠን አልቻለም፣ የገዟቸው አሉ። ከፍተኛ ገንዘብ አውጥተው ወርቅ ሽያጭ አድርገው የጦር መሳሪያ ገዛሁኝ ብሎ ከባድ መሳሪያ ተገዛ ተብሎ ሻዕቢያ ስጠን ሲባል ኖ ወደ ሙሉ ጦርነት ሲጀምሩ ነው የምሰጣችሁ፣ አሁን የድሮን ድጋፍ ስለማልሰጣችሁ በድሮን ይመታሉ ብሎ ያዛቸዋል። የጦር መሳሪያ ለጥገና ተብሎ $10 ሚሊዮን ከፍለዋል። የተረጋገጠ መረጃ ነው ነግራችሁ። ስለዚህ አሁን አንድ አዲስ ዲዛይን ያደረጉት ምንድን ነው? ሻዕቢያን ሳያማክሩ ከፍተኛ ቁጥር ያለው ኃይል ከላኩ በኋላ የኃይል ሄደ የተባለው የት ነው ይዋጋል ተብሎ የሚታሰበው? ኤሎቤድ ጋር ወይንም ከሱዳን አርሚ ፎርስ ጋር ሆኖ ይዋጋል የተባለው በእነሱ ሂሳብ ልክኛ ሸረሪና ላይ ጥቃት ስንፈጽም ወደ በረከት ሰብረን ስንገባ ፋኖም ያግዘናል። ንግግራቸው ያ ነው። እነዘመነ ነምሬ ወዳጆ ያሉት እዛ ነው፣ አክሱም ነው ያሉት። ሌላውም ይህንን አድርገን በምዕራብ ትግራይ በኩል ወይም በሱዳን ኮሪደር ካገኘን ከሻዕቢያ የሚኖረን ዲፔንደንስ ጥገኝነት እንላቀቃለን። አሁን የሱዳን መንግስት ኮሪደሩን መቆጣጠር ስለማይችል ሰፊ የሆነ ወታደራዊ ማሰልጠኛ በዛም እናደርጋለን። ለሸኔም ለዚህ ለጽንፈኛው ፋኖ ለቅማንት ታጣቂም የምናሰለጥንበት በፈር ዞን እናገኛለን የሚለው የሱዳን ኮሪደርን በመቆጣጠር ከሻዕቢያ እስረኝነት፣ ጥገኝነት ነፃ ለመውጣት ነው። ከፍተኛ የሆነ የጦር መሳሪያ ከሱዳን ተነስቶ በኤርትራ አድርጎ ወደ ትግራይ መግባት እንዲገባ የሚጠበቅ ሻዕቢያ ያሳልፈዋል አያሳልፈውም ሌላ ጉዳይ ነው። ያ ከፍተኛ የጦር መሳሪያ ሸረሪና ላይ አምጥተው ከዝነውት ነበር። እሱ ነው ከጥቅም ውጭ ሆነባቸው። ከድብደባ ከቃጠሎ ከፍንዳታ በነገራችን ላይ እስከ ትናንት ማታ 4 ሰዓት ድረስ ከፍተኛ ፍንዳታና ቃጠሎ ነበር። እስከ ትናንት ማታ 4 ሰዓት ድረስ። ሁለተኛው ዓለም አቀፍ ትኩረት ለማግኘት ነው። ለምን ጦርነቱን በኢትዮጵያና በሱዳን ድንበር መካከል ብናደርገው ሱዳን በተደጋጋሚ ኢትዮጵያን ስለምትከስ፣ ስለዚህ ድንበሩ ላይ እኛ የሱዳን ድንበር ወይም የኢትዮጵያ ሰራዊት እኛን በማሳደድ ወደ ሱዳን ዘልቆ ቢገባ ሱዳኖች ደግሞ መልሰው ድንበራችን ሉዓላዊ ድንበራችን ተጣሰ በሚል አንደኛ የሱዳን ህዝብንም ሞቢላይዝ ይሆናል፣ ከአልቡርሃን ጎን ይሰለፋል ግዛት ተወረረ ሲባል። ሁለተኛ ደግሞ የሱዳን የጦር ሰራዊትን ድጋፍ ስለምናገኝ ድንበሩን ለማስለቀቅ ዓለም አቀፍ ትኩረትም ስለሚገኝ ኢትዮጵያ ላይ ጫና ይፈጥራል የሚል ሂሳብ ይዘው ነው። እንዳልኳቸው የመጀመሪያው ከሻዕቢያ ነፃ ለመውጣት በዚያ ባለው ውስጥ በቀጥታ ከግብፅም የሚገኝ ከሱዳንም የሚገኝ ከሌሎች ከሚረዷቸው የሚገኝን የጦር መሳሪያ ያለምንም ጣልቃ ገብነት በዚህ በሸረሪና በሁመራ በኩል እናጓጉዛለን ነው። ሶስተኛው
ሁመራን በመቆጣጠር ዓለም አቀፍ ማህበረሰቡ ምዕራብ ትግራይ ተይዞብናል፣ 40% ግዛታችን ተይዞብናል እያልን እየነገርን ስለሆነ ተፈናቃዮችን ለመመለስ ነው ስለምንል ይህንን በማድረግ አንደኛ በታጣቂው መካከል ከፍተኛ የሆነ ሞራል እናገኛለን። ሁለተኛ ህወሓት በትግራይ ህዝብ ዘንድ ምንም አይነት ቅቡልነት የለውም። አሁን ራይት ነው፣ አውቶክራቲኩ ነው፣ በኃይል አፍነው ነው እየገዙ ያሉት። ስለዚህ ይህንን ካደረግን የቀደመው አቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ይህን ማሳካት አልቻለም። አሁን የዋረድነው ደግሞ የጀነራል ታደሰ ወረደ ይህን ማሳካት አልቻለም። እኛ ግን ይህንን አደረግን ብለን እጅግ ከፍተኛ የሆነ ድጋፍ ከህዝባችን እናገኝበታለን፣ ከታጣቂው እናገኝበታለን፣ ኮሪደር እናስከፍታለን የሚል ስሌት ነው። ሶስተኛው አራተኛው የመጀመሪያው ኤሌመንት ጋር አብሮ የሚሄድ የሱዳን ድንበርን በማስፋት በመቆጣጠር ለውስጥ አማጽያን ያልተቆጠበ ድጋፍ ለማድረግ ለጽንፈኛው ፋኖ፣ ለአፋብን ለሚባለው፣ ለቤህነን፣ ለቤኒሻንጉል ህዝብ ነጻነት ንቅናቄ የሚላለ ሸኔ፣ ለነዚህ ሰፊ የመተላለፊያ የስልጠና ኮሪደር እንዲሁም ሰፊ የሆነ የሰዎች ዝውውርና ህገወጥ ንግድ ላይ ለመሰማራት የማቀድ አካል ነው። ሌላው አምስተኛ እኛ ምዕራብ ትግራይ የሚሉትን እነሱ ወይም ወልቃይት ጠገዴን ስንቆጣጠር መልሰን ፕሮፓጋንዳ እንሰራበታለን። ምን ብለን? ይሄው ባለ ስምምነት ምንም ሳይዋጋ ወልቃይት ጠገዴን አስረክቦ ሄደ የሚል ፕሮፓጋንዳ ሰርተን የአማራ ህዝብን በወሳኝነት ደግሞ የጎንደር ህዝብን ከመንግስት ጋር እናቀቅራለን የሚል ሂሳብ ሰርተው ነው 6ኛና 7ኛ ምክንያቶች በሚል የቀረቡት። ያን ያህል እዚህ አስፈላጊ ናቸው የሚል እምነት የለኝም። ይህንን አስበው ነው በሸረሪና በኩል ከፍተኛ ታጣቂ ቁጥር አሰልፈው ውጊያ ያከፈቱት። ይህን አደረጉና አሁን እነሱ የሚከተሉት የአናሎግ ዘመን ነው። በነገራችን ላይ እኔ ስለ እኔ ማሰብ መብቴ ነው። ስለ እኔ መተንተን፣ ስለ ጠላት ደካማ ጎን መተንተን ማሰብ መብቴ ነው። ከዚህ በፊት ደግሞ ታውቃላችሁ ሻዕቢያ ምን ብሏል? በወልቃይት በኩል ፍጹም ውጊያ እንዳትከፍቱ ብሏቸዋል። ሻዕቢያ በወልቃይት በኩል ውጊያ እንዳትከፍቱ ሲል አንደኛ በራሱ ጥገኛ ማድረግ ስለሚፈልግ ነው። ህወሓትን የትጥቅም የስንቅም የጦር መሳሪያ የትኛውም ድጋፍ የሚገኘው በራሱ በኩል እስረኛ ማድረግ ይፈልጋል። ሁለተኛ የትኛውንም የወጭ ንግድ ወርቅንም ሌሎችንም ንግዶች መውጣት ቢፈልጉ ለምሳሌ ቢመቱ በጦርነት ቢሸነፉና ለመውጣት ቢፈልጉ $50,000 እየተቀበለ ነው ፓስፖርት እየሰጠ ያለው። ስለዚህ ገቢ ያገኝበታል። ሆስቴጅ ማድረግ ይፈልጋል። ከዚህ ነፃ ከወጡ ለእኔ ስጋት ነው ብሎ ያስባል። ስትራቴጂካሊ በረዥም ጊዜም ደግሞ ዛሬ ላይ ራሷ ፈትለወርቅም ተናግረዋለች። ዛሬ ላይ ያሰባሰበን የኢትዮጵያ መንግስት የቀይ ባህር ሊወስድብኝ ነው የሚል ስጋት አለው ከሻዕቢያ በኩል። ይህ ስጋት አይደለም፣ እውነት ነው፣ እንቀበለዋለን። በጦርነት አልተባለም፣ አማራጭም አይደለም። ሰፊ መታየት ያለባቸው የድርድር በሮች ስቲል ክፍት ናቸው። የመጨረሻ ብለው ካልሆነ ግን ያው እሱ ነው የሚሆነው። ስለዚህ ሻዕቢያ ምን ይፈልጋል? አይ እኔ ህወሓትን ወደ ጦርነት ውስጥ አስገብቼ እዛው እርስ በራስ ኢትዮጵያ በውስጥ ጉዳዩ እንድትሰማራ አድርጌ እንድትታጠር እንድትወጠር አድርጌ ማራዘም እችላለሁ የሚል ከዛ ደግሞ ህወሓትን ለመርዳት ሌሎች ጽንፈኞችን ለመርዳት በሚል ከግብፅ የሚገኝ የትጥቅም የስልጠናም የጦር መሳሪያም ድጋፍ እሱን እሸምታለሁ፣ እሱን አሰባስባለሁ ነው እንጂ በረዥም ጊዜ ዛሬ አንድ አደረገን የሚሉት የጸረ ብልጽግና ወይም ጸረ ኢትዮጵያ ካምፑ ኢትዮጵያን መጥላት ኢትዮጵያ ትፍረስ የሚለው የዚያ ካምፕ አንድ ያርጋቸው እንጂ ያሸናፊ ልንዋጋ እንችላለን ብላችሁ ፈትለወርቅ። ስለዚህ በዚህ ሂደት እጅግ ከፍተኛ የሆነ ልዩነት ተፈጥሯል። ሻዕቢያ በጣም ተቆጥቷል። ምን እርምጃ ይወስዳል የሚለውን እናያለን። ለምን
በወልቃይት በኩል ጦርነት ከፈታቸው የሚል ከፍተኛ የሆነ ልዩነት ተፈጥሯል። ማንገራገር ተፈጥሯል። ትናንት በዚህ በጉሎ መህዳ በሰሜን ምስራቅ ትግራይ በኩል ያው እንግዲህ ህወሓት በኤርትራና በትግራይ ህዝቦች መካከል የተጀመረው መቀራረብ ለሰላምና ልማት የበለጠ ተጠናክሮ እንደሚቀጥል ተገለጸ በሚል ከጉሎ መህዳና ዛላምበሳ ወረዳዎች እንዲሁም ከኤርትራ የሰንዓፈ ንዑስ ዞን የመጡ ነዋሪዎችና አመራሮች ሁለቱ ህዝቦችን ለማቀራረብ በሚል ተወያዩ ምናምን የሚለው ዳይቨርሽን ነው፣ አቴንሽን ዳይቨርሽን ነው። ከፍተኛ ልዩነት፣ ከፍተኛ ፍጥጫ ተፈጥሯል። ማን ነው ይህንን በወልቃይት በኩል ጦርነት እንድትከፍቱ ያደረጋችሁ? እንዳትከፍቱ ነው የተስማማ ነው። አሁን ህወሓቶች ምንድን ነው ያሰቡ? በምዕራብ ትግራይ ወይ በወልቃይት በኩል ምዕራብ ትግራይ ኮቴሽን ሚዲያዎችም እንደዛ ስለሚዘግቡ ነው። በወልቃይት ጠገዴ በኩል ውጊያ እንደማይከፈት የፌዴራል መንግስትም ስለሚያውቅ ሻዕቢያም አይከፈትም ብሎ አቅጣጫ ስለሰጠ ይህንን አዘናግተን ሰብረን ሁመራ እንገባለን። ሁመራ ከገባን በኋላ ሲምፕል ነው። በጠለምት በኩል ያለውንም አድርገን አንቀሳቅሰን ከሻዕቢያ ያለን ወዳጅነት ከሻዕቢያ ጋር ያለን ወዳጅነት ተጠናክሮ ቢቀጥልም ጥገኝነታችንን እንቀንሳለን የሚል ነው። ይህን ተከትሎ ከፍተኛ የሆነ ልዩነት ተፈጥሯል። ያለቀው በጣም ከፍተኛ ነው። ያለቀው ብቻም ሳይሆን አሁን ለምሳሌ የተለያዩ ሚዲያዎች ምን እየዘገቡ ነው? ከምዕራብ ትግራይ ጦርነቱን ተከትሎ ግጭቱን ተከትሎ ከምዕራብ ትግራይ ተፈናቃዮች እየሄዱ ነው ይላል። ጦርነቱ የተነሳ የት ነው? ሸረሪና። ሸረሪና ምንድን ነው ያለ? ምንም ነዋሪ የለም። የነበረው ምንድን ነው? ለባለፉት ኦልሞስት 6ኛ ዓመቱ እየተጠጋ ነው። ለ5 ተከታታይ ዓመታት ምሽግ፣ የኮንክሪት ምሽግ፣ የትጥቅና ስንቅ ማከማቻ ሆኖ ያገለገለው የአርሚ 70 ቤዝ ነው የተመታው። እሱ የአርሚ 70 ቤዝ ሲመታ የተደመሰሰው እንደተደመሰሰ ከፍተኛ አካል ጉዳት የደረሰባቸውን እየጣሉ ይሄ የመቁሰል አደጋ የገጠማቸው ከመሃል ደግሞ እየመጣ የነበረው ከተለያየ ቦታ ከተለያየ ኢቭን ኤሎቤድ ጋር የኮርዶፋን እንዲዞ እየመጡ የነበሩት ጥቃት የደረሰበት መንገድ ላይ እንዳለው ነው። እነሱ እየመጡ የነበሩትን ምንድነው ያላቸው አማራጭ? ልብሳቸውን እያወለቁ ገሚሶቹ ልብሳቸውን እያወለቁ ወደ ካምፕ ነው የገቡ። 3 የስደተኞች ካምፓን እንጂ ምዕራብ ትግራይ አሁን እኛ ጋር አይደለም 40% ግዛታችን ተይዟል ሲል የነበረ ቡድን ከምዕራብ ትግራይ ተፈናቀለ የሚል የተቀመጠውን እንግዲህ ማየት ነው። ይሄ በእነሱ በኩል እጅግ ከፍተኛ በኢትዮጵያ መንግስት ላይ እንዲያርገን ያ እንግዲህ በኮሚኒኬሽን ብዙ አይነት ታክቲኮች፣ ስትራቴጂዎች አሉ። ለምሳሌ አንደኛው ይሄ ስትራቴጂክ ሳይለንስ የሚባል አለ። አንዳንድ ሰዎች አይቻለሁ። ለምንድን ነው የኢትዮጵያ መንግስት ኮሚኒኬሽን መግለጫ እዚህ ሲሰጥ አላየንም? ምንድን ነው መቼ ነው መስጠት ያለበት ወዘተረፈ የሚሉ አሉ። የኢትዮጵያ መንግስት ኮሚኒኬሽንን ወክዬ እኔ ምላሽ መስጠት አልችልም። ዞሮ ዞሮ ግን ለሆነ ጉዳይ መረጃ በምትሰጡበት ጊዜ ግብረ መልስ ሊሆን ይችላል ወይ መረጃውን መስጠት ትክክል ነው ወይ ትክክል አይደለም ወይ በምን አግባብ እንስጥ የሚለው ይተነተናል። ለምሳሌ በሆነ ጉዳይ ላይ ግብረ መልስ መስጠት ብትፈልጉ አንዳንዴ የሆነ ትንሿን ነጥብ አይ መስተካከል አለበት ብላችሁ እናንተ ምላሽ ሲሰጡ አጀንዳውን በጣም ልታሰፉት ተደራሽ ልታረጉ ትችላላችሁ። በዛ ዲቤት ውስጥ ለምሳሌ የሚል ብዥታ ሊፈጥር ይችላል። እንዴት አድርጌ እንደ ምሳሌ ልስጣችሁ? ለምሳሌ አርኤስኤፍ አብሮ ተዋግቷል አለ ህወሓት። አርኤስኤፍ አልተዋጋም ወይ እንደዚህ ነው ምንም ቁስለኛ ጉዳት አልደረሰብንም ብለህ ምላሽ ስትሰጥ ይሄው ጉዳቱን ደበቁ የሚል ምላሽ አንደኛ ይህንን የነሱ ፕሮፓጋንዳ እነሱ የጻፉትን አንተ መልሰህ ባለህ አውትሌት የኮሚኒኬሽን አውትሌት ልታዳርሰው ነው ላልሰማው። ሌት ለምሳሌ እኔም በተመለከተ የሆነ ሰው ቢጽፍ ቢያንስ በእኔ ይሻላል እና ፌስቡክ ላይ ለምሳሌ 10,000 ተከታይ ያለው ሰው እኔም በተመለከተ የሆነ ነገር ጻፈል እንበል 10,000 ነው ያለው እሱ
ከዛ ከ10 ሺዎቹ ምናልባት የሰሙ ያነበቡለት ያዩለት ምናምን ወል 1000 ሰዎች ሰምተው ሊሆን ይችላሉ ብለን እንውሰድ። እኔ ያ ሰው 10,000 ተከታይ ኑሮ ጻፈ ብዬ እኔ ደግሞ ሌት 100,000 ተከታይ ፌስቡክ ካለኝ ግብረ መልስ ስሰጥ 100,000 ተከታይ ቢኖረኝ ምናልባት የኔ ደግሞ 30,000 ሰው ቢያነብ አሃ ምን ብሎ ነው ምን ብሎ ጽፎለት ነበር ብሎ ደግሞ ዛሄድና 1,000 ከነበረው እሱ ያነበበለት የኔው ሲሄድ የበለጠ ምን እየሄደ ይመጣል እየተሰራጨ እየተባዛ ይሄዳል። ስለዚህ የአጀንዳው ስፋት፣ ጥልቀት፣ የስርጭት ከበሬጁ ኢምፖርተንሱ እነዚህን ማየት ያስፈልጋል። ሁለተኛ ተጽዕኖ ይፈጥራል ወይ ያ በህዝቡ ላይ በሌሎች አካላት ስቴክሆልደር ባለድርሻዎች ላይ ምን ተጽዕኖ ይፈጥራል የሚል ማየት ያስፈልጋል። የሚሰጠው ምላሽ ትርፍና ኪሳራውን መተንተን ያስፈልጋል። እነዚህ ሁሉ ተደርገው ሌሎች ደግሞ በዘርፉ ኤክስፐርቶች አሉ። ይህ ተተንትኖ ነው ምላሾች የሚሰጡት። በዚህ ረገድ ለህዋት አንድ ሁለት ዓለም አቀፍ ተቋማት ምላሽ ሰጠውታል። በዚህ አጋጣሚ ከነገ በስቲያም ከአንድ ዓለም አቀፍ ተቋም አንድ ኤምባሲዎችና አንድ ተቋም ጋር ውይይት አላቸው። ምንም አዲስ ነገር አይደለም የተነገሩት። የፕሪቶሪያ ሰላም ስምምነትን ያለምንም ቅድመ ሁኔታ አክብሩና በዛ ጉዳይ ላይ ሌላ የተለየ ጉዳይ ካላችሁ በፕሪቶሪያ ሰላም ስምምነት ማዕቀፍ መሰረት ወደ ውይይት ግቡ ነው የምትሰጣቸው። ሌላ ነገር የለም። እነሱ ግን ምን ይፈልጋሉ? ኖ አዲስ ስምምነት ነው የምፈልግ። የፕሪቶሪያ ሰላም ስምምነት ፈርሷል፣ ጦርነት አውጀናል፣ ወደ ጦርነት ልንገባ ነው። አሁን ህዋት በትግረኛ የሚናገረውን በአማርኛ የሚያወጣውን መግለጫ በጣም አናሎግ ስለሆኑ ኋላ ቀሮች ስለሆኑ አይነበብም፣ አይጻፍም፣ አይሰማም ብለው ነው የሚያስቡ። ይህ ሁሉ ኤምባሲ፣ ይህ ሁሉ የሚሊተሪ አታቼ፣ ይህ ሁሉ የፖለቲካ ዲፕሎማቲክ አታቼ ሌላ እኮ ስራ ያለው ማን ምናል እንኳንስ ህዋት እንደ ህዋት አንድ ክልል አንድ በዚህ በአፍሪካ ቀንድ ላይ ግጭት ለመፍጠር የተዘጋጀ ወታደር የሚያቀርብ የሚሸጥ ቅጥር ነፍሰ ገዳይ ቅጥር ተዋጊ የሆነ ቡድን ቀርቶ የእያንዳንዳችን የፌስቡክ ገጾች የትዊተር ገጾች እኮ ምን ይደረጋሉ? ሞኒተር ይደረጋሉ። እና ሌላ አዲስ ነገር የለውም። ከህዋት የሚጠበቀው ቀለል ባለ መልኩ አንደኛ የፕሪቶሪያ የሰላም ስምምነትን ማክበርና ማስከበር ነው። የጊዜያዊ አስተዳደሩን ያለምንም ቅድመ ሁኔታ መመለስ፣ ምክር ቤቱን መበተን፣ በቃ አለቀ። የወታደር መመልመል ወዘተረፈ እሱን ትቶ በየጦር ግንባር የሚያደርገውን ንቅናቄ ሞቢላይዜሽን አቁሞ ወደ ዲዲአር መግባት፣ የፕሪቶሪያ ሰላም ስምምነትን ያለ ቅድመ ሁኔታ ማክበር፣ ከውጭ ሀገራት የሚደረጉ አፍራሽ ግንኙነቶችን ማቆም። ከኤርትራ ጋር ይህን አድርጎ የህዝብ ለህዝብ ግንኙነት ነው ብሎ ወታደሮች ሲገቡ ምናምን የጦር መሳሪያ ይህንን እያሳየ አላማው ነግሬያቸዋለሁ። በ25 ከትናንት በስቲያ በሸረሪና በኩል የከፈተው ጦርነት ከሻቢያ ወታደራዊና ፖለቲካ አመራሮች ጋር በከፍተኛ ሁኔታ ተቃርኖ ከፍቷል። ከዛ ውጭ ደግሞ የታለ ሻቢያ ያገዘን፣ የታለ ድሮን፣ የታለ ጸረ ድሮን አመጣላቸዋለሁ ብሎን ነበር አይደለም? አስማገደን፣ አስፈጀን የሚል ቅራኔ ተነስቷል በታጣቂው መካከል። ያንን ለማርገብ አሁንም ስቲል ሻቢያ ከጎናችን ነው የሚል ነው። ሻቢያ ውስጥ ለውስጥ ምናምን ሊደግፉ ይችላል። በጠራራ ፀሐይ መግባቱ የተረጋገጠ ጊዜ እሱ ሌላ ጉዳይ ነው። ጊዜ ያለው እሱን ወደፊት እናያለን። እና ከታጣቂዎች ጋር የተፈጠሩ ግንኙነቶችን ማቋረጥ ነው። የፕሪቶሪያ ስምምነት አንቀጽ 7 ቢ ወይም ለሚለው እሱን ነው። ከውጭ ሀገራት ጋር የሚደረጉ ግንኙነቶችን ማቆም ነው። የትኛውም አይነት ግንኙነት የውጭ ግንኙነት የማን ጉዳይ ነው? የፌዴራል መንግስት ጉዳይ ነው። በህገ መንግስቱ መሰረት ህገ መንግስቱን ያውቁታል ብዬ ነው። የኢትዮጵያ ሉዓላዊነት ማክበር የፕሪቶሪያ ስምምነት አንቀጽ 2 ንዑስ አንቀጽ 1 ነው። የውጭ ግንኙነትን ማቋረጥ ወይም የፌዴራል መንግስት ስራ ነው። እሱ አንቀጽ 7 ንዑስ አንቀጽ 1 ኢ ነው። ህገወጥ ወታደራዊ አፈሳና ስልጠናን ማቆም ወይንም የዜጎችን የሲቪል መብት ማክበርና ማስከበር የሚለው ነው። አንቀጽ 2 ዲ ውስጥ፣ አንቀጽ 4 ውስጥ፣ አንቀጽ 7 ዲ፣ አንቀጽ 2 ሲ የኢትዮጵያ አንድ መከላከያ እንዳላት መቀበል በፕሪቶሪያ ስምምነት አንቀጽ 6 ሀ
የተቀመጠ ነው። ቲዲኤፍ ምናምን የሚባለውን ነገር መበተን፣ ማፍረስ፣ ሞቢላይዝ ማድረግ፣ ዲስአርም አድርገህ ሞቢላይዝ አድርገህ ሪኢንተግሬት ማድረግ። ይሄ ደግሞ አጠቃላይ የፕሪቶሪያ ሰላም ስምምነት መንፈሱም ከኤስከጂ የተቀመጠውም ይሄ ነው። እነዚህ አፋኝ የሆኑ አዋጅ 366 2018ን ጨምሮ በህግና በህግ የበላይነት መመራት ስትቀጠቀጥ የፕሪቶሪያ ሰላም ስምምነት ትዝ ሊልህ አይገባም በማንኛውም ጊዜ። ከዛ በዘለለ አሁን አላማጣ መሆኔ እነዚህም በሙሉ የሲቪል ትራንስፖርትን አቁመዋል። ለጦርነት እየተዘጋጁ ነው። ምሽግ እየቆፈሩ ነው። አሁን ራይት ነው። እኔን ቀረጻ እያደረጉ ምሽግ እየቆፈሩ ነው። ትናንት ማታ የቃሬዛ የዚህ ያው በጦርነት ላይ ስትገቡ ድሮ ይደረጋል። የቃሬዛ አላማጣ ቴክኒክና ሙያ ኮሌጅ ውስጥ ለውጊያ አገልግሎት የሚውል የሕክምና ቁሳቁስ፣ ቁስለኛ ማንሻ፣ ቃሬዛ፣ አካፋና ዶማ እያንዳንዱ ታጣቂ ሲከፋፈል ላይ ያመሸው። አሁን ይሄ እዛው ከቦታው ያለ አስተማማኝ መረጃ ነው የምነግራቸው። አላማጣ ቴክኒክና ሙያ ኮሌጅ ግቢ ውስጥ ለውጊያ አገልግሎት የሚውል የሕክምና ቁሳቁስ፣ ቁስለኛ ማንሻ ውጊያ ስትገቡ አስክሬን የሚጠቀልልበት ጨምሮ እነዚህ ያሉ ናቸው። በየትኛውም ወገን እሱ ሲታደል ነው የነበረው። አላማጣ መሆኔ ኮረም አሁን መደወል ትችላላችሁ። የሲቪል ተሽከርካሪ ሙሉ ለሙሉ አቁመዋል። ኮንታክት ስናደርጋቸው የነበሩ እዛው ውስጥ የነበሩ የታጣቂ ቡድን አባላት ስልካቸውን አስረክበዋል። እኛ ስልካቸውን እያስረከብን ነው። ስለዚህ ከዚህ በኋላ ልታገኙን አትችሉም። በሌላ መልኩ በምንሄድባቸው አካባቢ ካገኘን ኮንታክት እናደርጋቸዋለን ያሉን ሰዎች አሉ እና ወደ ዋጃና ቢሶበር ኃይል እያስጠጋን ነው። ንብረቶቻቸውን፣ ጌጣጌጦቻቸውን፣ ስልካቸውን ለቤተሰቦቻቸው ድንገት እየደወሉ እንዲነግሩ ያደረጓሉ። ሌሎች ደግሞ መረጃ ደግሞ ተጨማሪ እንግዲህ እንነግራቸዋለን። ይሄ ሲሆን መርሳት የሌለባችሁ የኢትዮጵያ መንግስት 24/7 በቀን 24 ሰዓት በሳምንት 7 ሰዓት አንድ ብቻ አይደለም በመቶዎች በ200 የሚቆጠር አርቲፊሻል ኢንተለጀንስ የተገጠመላቸው ከፍታ አልቲቲዩድ እንደ ሁኔታው መቀየር የሚችሉ በምንም አይነት ህዋት ራዳር የለውም፣ ግን ምንም አይነት የጠላት ራዳር ዲቴክት የማያደርጋቸው ዲቴክት ከተደረጉ ደግሞ አቅጣጫ መቀየር የሚችሉ ኢቨን በሶላር ፓኔል ላያቸው ላይ በተገጠመላቸው የሶላር ፓኔሎች የራሳቸውን ኃይል የሚያመነጩ የሚጠቀሙበትን ኃይል የድምፅ የምስል መረጃዎች የሚሰጡ የቴሬን አናሊሲስ የሚሰሩ ለምሳሌ ዋጃ ላይ እንቅስቃሴ እያደረጉ ነው። ወደ ዋጃ ሲመጡ መጀመሪያ ላይ ከ3 ደቂቃ በፊት ምስል ይወስዳሉ። ወደ ማዕከል ወደ ዳታ ማዕከል ይልካሉ። ያ አናሊሲሱን የሚተነትኑትን ባለሙያዎች አሉት። ያን ምስል ይልኩና በምልሰት ከ5 ደቂቃ በኋላ ሲሆን ያ ምን ይደረጋል? ልዩነት አለው ማለት ነው አይደለ? ለምሳሌ ምንም ያልተቆፈረ ከነበረ ይቆፈራል። ምንም አይነት የሰው እንቅስቃሴ ካልነበረበት ፉቴጅ ካልነበረ ወይም የምስሉ እንደተጠበቀ ሆኖ የሚወስዷቸው ምስሎች ኢንክሉዲንግ የሚሊተሪ ኮሚኒኬሽን ሳተላይት መረጃዎች ሁሉ አሉ እና እሱ ሁሉ እየተሰራ ነው። እነኚህ ሰዎች ግን አሁን የሚያስቡት የውጊያ ዘመኑ የሚያስቡት በዚህ ሄዱ ወይ በዚህ እንዲሆኑ ይሄ ስልክ ተደውሎ ምናምን እንደዛ ነው እያሰቡ ያሉት። እኔ ይሄ ትክክል አይደለም። ውጊያ አይጠቅምም። ማሸነፍ በማችሉት ጦርነት ዓለምም ለናንተ ጆሮ በማይሰጣቸው ጦርነት በቃ ሌላ እኮ አይደለም። የትኛውን ቦታ የሚላቸው በነገራችን ላይ እንትን ተብሎ በደብረ ጽዮን ኢሜል ተሰጧቸው ቡድን አቋቁመው እነሱ ሳይበር ቲም ብለውታል። መቀሌ ዩኒቨርሲቲ ውስጥ 12 ሰዎች ያሉበት ተቋቁሞ የደብረ ጽዮን ኢሜል ከነ ፓስወርዱ ሰጥቶ ለሁሉም ኤምባሲዎች፣ ለሁሉም ዓለም አቀፍ ተቋማት፣ ለየሀገራት መሪዎች እየላኩ ነው ደብዳቤ።
ደብረጽዮን እየተባለ እንደዚህ የሆነ ነው፣ ጄኖሳይድ ሊፈጸምብን ነው፣ ኤትኒክ ክሊንሲንግ ሊሆን ነው፣ ዋር ክራይም ሊመጣ ነው፣ መድኃኒት የለም፣ የሁሉ ገጥሞናል፣ እባካችሁ እርዱን እየተባለ ነው። ምላሽ የሰጧቸው አሉ ያልኳችሁ ለዛ ነው። የተሰጣቸው ምላሽ የፕሪቶሪያ የሰላም ስምምነትን አክብሩ፣ የፕሪቶሪያ ሰላም ስምምነትን አክብራችሁ በዛ መሰረት ደግሞ ተመልሶ ሌሎች ውይይቶች ካሉ ለማገዝ ዝግጁ ነን እየተባሉ ነው። ግን ያው እንግዲህ ሶስተኛቸው ነው፣ ዛሬ ሊቀጥሉ ይችላሉ ማለት ነው። አሁን እንዳልኳችሁ ወደ ሱዳን እየገቡ ነው ተፈናቃዮች ነው የሚባለው ቁስለኞች እና እየመጡ የነበሩ ውጊያ ላይ የነበሩት እየጣሉ ወደ ካምፕ የገቡ አሉ። ዘን ወደ ካምፕ የገቡትን ቁስለኞችን በተመለከተ ከዛ ባለፈ ደግሞ ውጊያ ላይ ይሄ ኤሎቤድ ዙሪያም ከሱዳን አርሚ ፎርስ ጋር ሆነው እየተዋጉ ያሉ ትናንት እኔ የ9 ወር የ13 ወር ያልተከፈለ በየወሩ 750 ብር $750 ተስማምተን እስካሁን አልተከፈለንም። ወደ $9750 አለ። መሞታችን ካልቀረ ለቤተሰቦቻችን እንላክላቸው፣ መዋጋት አንፈልግም ብለው ኩርፊያ ውስጥ ያሉ አሉ። እነሱን ለማወያየት ተጨማሪ ግምገማ ለማድረግና እንግዲህ ሌሎች ቀጣይ ያሉትን ደግሞ እዛው ላይ መረጃውን ተከታትዬ እነግራቸዋለሁ። በጀነራል ምግበይ ኃይለ የምዕራብ ግንባር አዛዥ በጽምዶ ውስጥ ደግሞ ስልጠና መምሪያ የሆነው በሱ የሚመራ ቡድን የአርሚ 11ን የአርሚ 17 35 እና 42 አዛዦችን በመያዝ እንዲሁም የስለላና ደህንነት ብለው ያቋቋሙት አለ የነሱን አባላት ይዞ ወደ ሱዳን የሚንቀሳቀስ ይሆናል። በየት በኩል በየት አቅጣጫ ነው የሚሄዱ፣ ስንት ሰዓት ነው የሚሄዱ ወዘተረፈ የሚለውን ደግሞ እየተከታተልን አፕዴት እያደረግን ወደ እናንተ መድረስ ካለበት ወደ እናንተ ይደርሳል። ነው እውነታው እና የተወሰነ በፖለቲካ አመራሩና ወታደራዊ አመራሩ መካከል በታጣቂው አመራርና በነፈትለ ወርቅ መካከል ከፍተኛ የሆነ ሽኩቻ ተፈጥሯል። ዞሮ ያለው እንቅስቃሴ ይህንን ይመስላል። ያግዘናል፣ ይዋጋልናል ተብሎ የታሰበው የጽንፈኛው ፋኖ ወይም ራሱን አፋብን ብሎ የሚጠራው ኃይልም እርስ በርስ እየተተራመሰ ነው። ከዛ ባለፈ ደግሞ መንግስት ከኮንቬንሽናል ከመደበኛ ውጊያ ባለፈ የኢትዮጵያ መከላከያ ሰራዊት የጸረ ሽምቅ እና የሽምቅ ውጊያ ራሱን አፕዴት አድርጎ በየገባበት በየገጠር በየጉራንጉሩ በየሸለቆ እየገባ እየደመሰሰው ነው፣ እየመታው ነው ያለው። ሞቢሊቲ የላቸውም፣ አሁን መንቀሳቀስ አይችሉም። በየቤቱ ምናምን በየሸለቆ ምናምን በየቦታው አለ። ያንን በየሸለቆ የገባውን በየጎሬው የገባውን እየመዘዙ ማውጣት የህብረተሰቡ ተልእኮ ነው፣ የፖለቲካ አስተዳደሩ ተልእኮ ነው። ይህንን ደግሞ የኢትዮጵያ መከላከያ ሰራዊት አሁን ኦፕሬሽን እያደረገ የኢትዮጵያ መከላከያ ድሉን መከታተል ወዘተረፈ ብቻም ሳይሆን ተጨማሪ ኃይል ማሰልጠን ማብቃት ወሳኝነት አለ። ይህንን የወረዳ የዞን ከተማ አስተዳደር አመራሮች በደንብ ሊሰሩበት ይገባል። አመቱ ሙሉ እያልን የመጣ ነው ስለሆነ ማለት ነው። እና ህወሓት እንግዲህ ስለ ህወሓት አጠቃላይ ስታዩት ምንም አይነት ሊማር የማይችል ከትናንት የማይማር ዛሬን የማይገነዘብ ነገን የማይተነብይ ቆሞ ቀር ድርጅት ነው። አሁን የጻፋቸው ጽሁፎች ለየኤምባሲዎች፣ ለሀገራት መሪዎች፣ ለሰብአዊ ድጋፍ ሰጪ ድርጅቶች ከፍተኛ የሆነ ድርቅ አንዣቦብናል፣ የሂውማን ካታስትሮፊ ሊያጋጥም ነው። የማይጽፈው የለም። የማይጽፈው እንዳልኳችሁ እዚህ የተደራጁት የደብረ ጽዮንን ኢሜይል ተጠቅሞ ማለት ነው። ማንም እየሰጣቸው ያለ ምላሽ ነው። በአንድ ተቋም ይሄ ነው የሚለውን መናገር ስላልፈለግኩ ነው። በ28 ነገ ውይይት እንደሚደረግ ነው። እንግዲህ ወደ መቀሌ ይሄዳሉ ወይ እሱ ደግሞ አብረን እናያለን። በአጠቃላይ በሸረሪና በኩል ጦርነት የከፈቱበት ዋነኛ ምክንያት አሁናዊ የህወሓት ታጣቂዎች የጦርነት ዝግጅት በተመለከተ ያለው አጭር መረጃ ይሄ ነው።
ወደ መካከለኛው ምስራቅ ስንሄድ ምናልባት እንግዲህ በእስራኤልና በጋዛ መካከል ያለው የሰላም ቦርድ ዶናልድ ትራምፕ የሚመሩት የሰላም ቦርድ መቋቋሙን ተከትሎ ወደ ስራ ለመግባት እንቅስቃሴዎች እየተደረጉ ነው። ከዚያ እንቅስቃሴ ውስጥ ምናልባት ነጥቦች የሐማስ የትጥቅ መፍታት፣ የኢንተርናሽናል ስታቢላይዜሽን ፎርስ አይኤስኤፍ መሰማራት፣ የኢንተርናሽናል ስታቢላይዜሽን ፎርሱ ተልኮ፣ የግንባታ ጉዳዮች፣ የፈንድ ጉዳይ፣ የቴክኖክራቱ ሚሊሻ አደረጃጀቱ፣ እነዚህ ጉዳዮች ወደ ውጤት ያመጣሉ የሚል እምነት አለ። ፐርሰናሊ ግን 14 በ14 ቀናት ውስጥ አፕሩቭ መደረግ አለባት። ከነዚህ አንዱ የጋዛ ፒስ ቦርድ ምንድን ነው የሚለው? ይሄ በሙሉ የሚደረጉት እንቅስቃሴዎች የፓለስታይን ስቴትሁድን ለማረጋገጥ እንደ ቅድመ ሁኔታ ሆነው ያገለግላሉ ይላል። እንደምታውቁት ደግሞ እስራኤል የፓለስታይንን ስቴትሁድ የምትደግፍ አይደለችም። ይሄ ምን ውጤት ያመጣል የሚለውን አብረን እናየዋለን። መካከለኛው ምስራቅ ላይ ወደ ስትሄዱ የአሜሪካና ኢራን ፍጥጫ እስካሁን አለ። ከትናንት በስቲያ ቅዳሜ ማለት ነው ጥቃት ይፈጽማል የሚል ነበር። ዘንድ ዶናልድ ትራምፕ ከሁለተኛ ዓለም ጦርነት በኋላ እጅግ ከባድ የሆነ አሰቃቂ የሆነ ወታደራዊ እርምጃ ለመውሰድ ተዘጋጅተን የነበረውን ዩናይትድ አረብ ኤሚሬት፣ ሳውዲ አረቢያ እና ኳታር ባቀረቡልኝ ጥሪ ምክንያት ሰርዤዋለሁኝ። ወደ ድርድር ልንደርስ ነው፣ የመጨረሻ ዛሬ ሰኞ ድርድር ይካሄዳል በሚል አስቀምጠው ነበረ። እንግዲህ አይ ቲንክ ኢራኖች ደግሞ ሂምሌት አድርገውታል። ምንም አይነት ነገር እኛ እንደራደራለን ያልነው ነገር የለም። ምናልባት ድርድር ከተባለም ከኦማን ጋራ ሆርሙዝን በተመለከተ የሆርሙዝ መተላለፊያ ኮሪደርን በተመለከተ ድርድር ወይም ውይይት አድርገናል፣ ኔጎሽት እያረግን ነው። ያም ከኦማን ጋር የምናደርገውም የመጨረሻ ስቴጅ ላይ ነው። ነገር ግን ያም ሆኖ የአሜሪካ ትንኮሳ የአሜሪካ ኤምኦዩን እስካልተቀበለችው ድረስ የሆርሙዝ ብሎኬድ ይቀጥላል በሚል ያቀረቡት አለ። ስለዚህ ጦርነቱ አይቀሬ ነው። ምናልባት በዚህ ሂደት የአሜሪካና የእስራኤል የተወሰነ አሁንም ዲስክሪፐንሲ ታያላችሁ። ለምሳሌ አንዳንድ የወጡትን ያነበብኩትን ነው፣ እናንተ ማንባችሁ ከሆነ ሸር መደራረግ እንችላለን። አስተያየት ላይ ብትጽፉልኝ ያነባዋለሁ። ለእስራኤሎች ጥቃት እንደሚያደርሱ አብረው ጦርነት ውስጥ እንደሚገቡ ተነግሮ ሀይ አለርት ላይ ሆነው እየተጠባበቁ የነበሩት መረጃውን የሰሙት ዶናልድ ትራምፕ ትሩዝ ሶሻል ላይ ሲጽፉት ነው የሚል እየወጣ ነው ያለው እና ስቲል ኦፍ ኮርስ በእስራኤል በኩል ሀይ አለርት ላይ ነው ያሉት። ግጭቱ የመቀጠል አዝማሚያ ይኖረዋል። እነዚህ የመካከለኛው ምስራቅ ግጭት፣ የሆርሙዝ መዘጋት፣ የየመኑ ሁቲ ትንሽ ጋፕ ቢልም የባብ ኤልመንደብን ለሳውዲ አረቢያ መዝጋት፣ ስቲል ግብፅ በጥቃት የደረሰውን በዛ በሜዲትራኒያን በኩል በኢስተርን ሜዲትራኒያን ባለው የዳሜዮታ ወደብ በኩል ጥቃት የደረሰው ከሌ ነው የሚል ስፔኩሌሽን አትስሩ፣ ይህ ትክክል አይደለም የሚል ያንንም የሚሰሩት ላይ እርምጃ እንወስዳለን የሚል ማስጠንቀቂያም አወጥተዋል። ያወጡበት ሁኔታ ነው ያለው። ከኢትዮጵያ ብሔራዊ ጥቅም ካለን ዝግጁነት አንጻር በደንብ እሱን ጉዳዩን እንፈትሸዋለን። ኢትዮጵያ በክብር ለዘላለም ትኖር። ኢትዮጵያ የአሸናፊ የጥቁር አናብስቶች ሀገር ነች። ታሪክን እጣ ፈንታዋን በመጨረሻ እስትንፋሳቸው እየጻፉ ሰንደቋን በነፃነት ያውለበለቡ የአርበኞች ሀገር ነች ኢትዮጵያ። በየዘመኑ ግን ባንዳዎች ተነስተዋል። ባንዳዎች ፈትኗታል። ኢትዮጵያን ዛሬም ለህዝቡ እንታገላለን። ለአንተ ነፃነት ነው የወጣን ብለው ህዝቡ አይቶ ሰምቶ የማያውቀውን ባርነት፣ እንግልትና ስቃይ ያቀዳጀዋሉ። ጊዜ ወሰደ፣ ጊዜ ፈጀ እንጂ እነዚህ በአማራ ህዝብ የሚነግዱ ከሚዲያ ፕሮፓጋንዳ ጨምሮ ጫካ ገባን የሚሉ የሚነግዱ ሰዎች አለቆቻቸው ማን እንደሆኑ ገሃድ የወጣበት ጊዜ ነው ያለው። አመሰግናለሁ። ምሽት በተለመደው ሰዓት ጋት ዕለታዊ ወደ እናንተ የትም ያልተሰሙ ወቅታዊ በመረጃ በማስረጃ መረጃ ብቻም ሳይሆን ማስረጃ ያላቸውን መረጃዎች ወደ እናንተ የማድረስ ይሆናል። ታንኪዩ